እስቲ አጨብጭብ ጎበዝ፣ አጨብጭብ አጨብጭብ። የሰው ደስታ የሚያስደስታችሁ እንኳን ደስ ያላችሁ። እኔ ለሱ እንዴት ደስ እንዳለኝ እንኳን አላህ የተሻለ ነገር ሰጠ። የሰው ደስታ የሚያስደስታችሁ በቃ የሰው ሞደቅ የማያስደስታችሁ እዚህ ጋር ጓደኛ መስሎ እናንተን ቆፍሮ ሊቀብር ሲል ፈጣሪ አላህ ሲያስመልጣችሁ ምንኛ መታደል ነው። ለምን ይሄ ልጅ በንጹህ ልቡ ለእህቱ ፍትህ ቆመ እንጂ እዚህ ጋር የሰራው ፖለቲካ እዚህ ጋር ያጭበረበረው ነገር የለም። ገባችሁ? ግን እናንተ ደግሞ እሱን ጓደኛ መስላችሁ እዚህ ጋር ሽሩሩ እኛ ከጎንህ ነን እያላችሁ ሄዳችሁ ሪፖርት ያደረጋችሁበት እንዲያዝ የጠቆማችሁ ሰዎች አሁንሳ ምን ተሰማችሁ? ሰያፍ አውሮፓ ገባ። ምን ተሰማችሁ? ማለት በቃ ባላሳዝነው አላችሁ ወይ? እንኳን አሳዝነው አላችሁ ወይ? ምን ተሰማችሁ? እናንተ ግን ቆፍራችሁ የቀበራችሁት ነገር መስሏችሁ በጣም ስቃችኋል። በጣም ደስ ብሏችኋል። ሰያ ግን የተሻለ ቦታ አላህ ሰጠው። እናንተ የምትጠሉት ነገር ለእናንተ ኸይር ነገር ይዞ ይመጣል። እናንተ የምትወዱት ነገር ለእናንተ ሸር ይዞ ይመጣል። አላህ ያውቃል፣ እኛ አናውቅም። ገባችሁ አይደል? ምን ተሰማችሁ አሁን? ሰያው እንዲህ ቀብረር ብሎ ስታዩት ምን ተሰማችሁ? መቼስ እርር ብላችኋላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደው ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ለከዲዮ ጅማ ቲዩብ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ከጎኔ ስለሆናችሁ አመሰግናለሁ። የሰው ደስታ የሚያስደስታችሁ እስቲ በላይክ እስቲ ኮመንቱን እንዳለ ልልል እንኳን ደስ ያለ ወንድማችን ሰያ ብላችሁ ሙሉለት። የምር አላሁ አክበር! እንዴት ደስ ይላል በአላህ። እህታችን ሙኒት ወንድማችን አቶ ወርቁ አይተነ በጣም እናመሰግናለን። መላው የኢትዮጵያ ሕዝብ የሰያው ጉዳይ የኛም ጉዳይ ነው። እሱ ለእህቱ ፍትህ ለመጠየቅ ብሎ ነው እዚህ ችግር ውስጥ የገባ ብላችሁ ከጎኑ ለቆማችሁ ኢትዮጵያ ገብቶ እንግልት እንዳይደርስበት እስር እንዳይደርስበት አሁን ላይ በጣም 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 ያለው ነገር በጣም ነው የሚያስጠላ። ሁላችሁም ታውቃላችሁ ስለ ፖለቲካው እና በቃ ኢትዮጵያ ሳይገባ ወደ ሌላ ሀገር እንዲገባ ስለረዳችሁት እናመሰግናለን። ወላሂ ነው የምላችሁ። ከጎኑ የቆማችሁ ሙኒት ጀግና እሷ ናት ዋስ ሆና ከስር ያስፈታችውና ለብዙ ሴቶች ለብዙ ወንዶች ስደት ላይ ችግር ደረሰባቸው ሲባል ፈጥኖ የምትደርስ ጀግና ሴት ናት፣ እንቁ ሴት ናት። ልክ እንደ ወርቁ አይተነ እሷም ማለት ነው። እና በጣም ነው የምናመሰግነው እነ ሳራ እነ መሲቢ ሬጅስቶር። ኧረ በጣም ብዙ ናችሁ፣ እንደው ብዙ ናችሁ። ግን ዋነኛ ከጎንህ ነን። እሱም ወደ እስር ቤት ሊገባ ስል አይ ነው ብላችሁ ሰያም አመስግነዋታል። በተለይ ሙኒት እሷ ናት ዋስ ሆና እንዳይታሰር ከእስር ቤት ያወጣችሁ ማለት ነው። አልሐምዱሊላ አሁን የተሻለበት ቦታ ገብቷል ማለት ነው። ሌሎቻችሁ ግን በተለይ ደግሞ ዱባይ ያላችሁ የዱባይ ህግ ባይዘዌ ይሄ ህግ ኢትዮጵያ ላይም እየጸደቀ ነው ያለው። እንደዚህ የሰውን ፎቶ ለጥፎ መስራት የሆነ እንትን ማለት ለህግ ማቅረብ ነው እንጂ በተለይ በሶሻል ሚዲያ እንደዚህ አይነት ድርጊቶችን ማካሄድ ህጉ የሀገሪቷ ህግ ስለማይፈቅድ ልትጠነቀቁ ይገባችኋል ማለት ነው። ለምን እኔ ሁሌም እንደምለው ሀቢባ ለምን መስላችሁ ዱባይን ጥልት አይደለም ከዱባይ ወጣችሁ። ነገር ግን የዱባይ ህግ ይሄን ነገር ስለማይፈቅድ ለዚህ ነው ከዛ ልትወጣ የቻለችው። ሲቀጥል ደግሞ ኢንሻአላህ በተለይ እኔ የምሬን ነው የምላችሁ
ትለቃቀማላችሁ። በጣም ደስ ብሏቸዋል። እነታች ቤት እያየን ነው ዘፈን ምናምን ቅኔ በኦሮምኛ በአማርኛ እየከፈታችሁ ምናምን እየጨፈራችሁ ነበርና አይዟችሁ እናንተም ትያዛላችሁ። ጠብቁ፣ እያንዳንድሽ ማለት ነው። የጊዜ ጉዳይ እንጂ ፈጣሪችን ሀናን ዛሬ ላይ ያስነሳት ለሆነ ጉዳይ ነው። ስንት ሺህ ዘመናት አመት አይደለም ዘመናት ነው በዚህ በድለላነት ስትሰሩ የነበረ። ብዙ እህቶቻችን ደም አፍስሳችኋል። ብዙ እህቶቻችንን ጮቅናችኋል። ብዙ እህቶቻችንን በረሃ ላይ ያስቀረታችኋል። ሀና ግን ኖረችም ሞተችም ለብዙዎች ድምፅ ሆናለች። ወደዳችሁም ጠላችሁም እሷ እናንተን በህይወትም ኖረች አልኖረች እንዳለች ደግሞ ሁላችንም ጠንቅቀን እናውቃለን። ነገር ግን አርበደበደቻችሁ። ገባችሁ አይደል? አሁን እኮ እንደ በፊቱ ዘና ብላችሁ እንደ በፊቱ ናችሁ ምናምን ትሰራላችሁ ማለት ነው። ለምን ፈርታችኋል? በጣም ፈርታችኋል። አዳሜ በውስጥ እየገባሽ እኮ ስትለምኝ ነበረ። ግን አሁን ደግሞ ሰያው የወደቀ ነው የመሰላችሁ አደል? ሰያ በቃ ያበቀላት ነው የመሰላችሁት አደል? መርዞች አይደለም። ሰያ የተሻለበት ቦታ አላህ የተሻለበት ነው ያስቀመጠው። የሀና ጉዳይ ወጣችሁም ወረዳችሁም ምንችለው እንዳለ ፎቶዋን እየለጠፍን ፍትህ እንጠይቅላታለን። እሷ ከዛ ውስጥ እስክትወጣ ድረስ አሁን ሰያ ስለታሰረ የሀና ጉዳይ ተድበስብሶ ይቀራል። ሀና ትረሳለች። በቃ ስለሷ የሚያወሳ ሰው የለም፣ ሁሉም ፈርቶ ይተዋል የምትሉት ሌላ ሀገር ያሉት ስለ ሀና ጉዳይ ይሰራሉ። ገባችሁ አይደል? ስለ ሀና ፍትህ ይጠይቃሉ። ነገር ግን ያው ዱባይ ላይ አስቸጋሪ ስለሆነ ነው ሰያ ዲፖርት የተደረገው እንጂ ሌሎች እነ ሀቢባ አሉ። በውስጥ መጨረስ ያለብንን ነገር እንጨርሳለን ብለዋል። ለዚህ ሁሉም ፈርቶ ስለ ሀና በሀና ጉዳይ ያሸሽጋል ብላችሁ እንዳታስቡ። ኦኬ? አዎ ልንገራችሁ ብዬ ነው ከረሳችሁ ማለት ነው። እና ሀና ትወጣለች። እስክትወጣ ድረስን ፍትህ እንጠይቃለን። ሰያውን ስላሳዛችሁት ወይ ደግሞ ዲፖርት ከዱባይ ስላደረጋችሁ የሀና ፍትህ ተዳፍኖ ይቀራል ብላችሁ ካሰባችሁ ናው ይበልጥ እንደውም ይበልጥ ስለሷ ሁላችንም እየሰራን በቃ እረች ልጅል እንልቀቅ ስራችንን አበላሽታለች እስክትሉ ድረስ እስከ መጨረሻው ድረስ ነው ምንሄደው። ለዚህ ብዙም ደስ አይበላችሁ። ሰያ ደግሞ የተሻለበት ገብተዋል። ስለሱ ስታስቡ የነበራችሁ አታስቡ። በቃ እውነት በጣም ብዙ ልጆች ወይኔ ሰያ ታዳኛ የአረብ ሀገር ሴቶች የሆነ ነገር ቢያጋጥም ማን ነው ድምፅ የሚሆንልን? በጣም ከፍቷቸው ነበር። ገባችሁ? በጣም ብዙ ልጆች። ነገር ግን ደግሞ አሁን ሲቀጥል ደግሞ ኢትዮጵያ ከሄደም ይቀፈደዳል። የኢትዮጵያ መንግስትና የዱባይ መንግስት ነው እሱ የሆነ ብሔርን ጠቁሞ ስለተሳደበ ነው እንደዚህ ነው ገለመሌ ነው ምናምን ስትሉ ነበረ። ነገር ግን እሱ ወደ ኢትዮጵያ አልሄደም። ኦኬ የተሻለበት ስለሄደ ብዙም ደስ አይበላችሁ፣ ብዙም እንትን አይበላችሁ፣ ብዙም እርር አትበሉ። እሺ ወይኔ እነታች ቤት በጣም ነው ያሳቆኝ እኮ። ሰያ ከዱባይ ሊባረር ነው ሲባል ሲጨፍሩ ነበረ። ሲጨፍሩ